በአንድ ወቅት እንደ ተስፋ የተነገረ እንደ ቃል ኪዳን የተገባ ሐሳብ ዛሬ ደግሞ በተግባር የተገለጸ ሂደት ሆኖ ተፈጽሟል። ጠቅላይ ሚኒስትር አብይ አህመድ ከ5 ዓመት በፊት በበዓለ ሲመታቸው ወቅት ለኢትዮጵያውያን ይህንን ቃል ገቡ። የሀገሪቱ ውስብስብ ችግሮች በአንድ ወገን ብቻ ሳይሆን በጋራ ውይይት ይፈታል የሚል ቃል ኪዳን። ይህ ቃል ዛሬ በሀገራዊ የምክክር ሂደት ውስጥ ተጨባጭ ተግባር ሆኖ ተገልጿል። የረጅም ዘመናት የፖለቲካ፣ የማንነት፣ የፍትህና የልማት ጥያቄዎች በኃይል ሳይሆን በውይይት እንዲፈቱ የቀረበው ይህ ጥሪ ዛሬ በሰፊ ተሳትፎ የተካሄደ ሀገራዊ የምክክር መድረክ ሆኖ ተገልጧል። በተግባር የተገለጠው ቃልም ከ5 ዓመት በፊት እንዲህ የሚል ነበር። የኦሮሞ አባቶች ወሊገለን አላገለን ይላሉ። የተግባባ ከውጭ ገባ፣ የተነጋገረ የመከረ ለአንገብጋቢ ችግሮቹ መፍትሄ ያገኛል እንደማለት ነው። በመጪው ዘመን ብዝሃነታችንን በጌጥነት ተቀብለን መታረቅ የሚችል ሐሳባችንን አስታርቀን መከበር የሚገባው ልዩነታችንን አክብረን ህብረ ብሔራዊነታችንን አጠንክረን ወደ ከፍታ የምንተምበት ጊዜ ይሆናል። ይህም እንዲሳካ የፖለቲካ ልዩነታችንን ለማጥበብ አካታች ብሔራዊ የውይይት መድረክ እናካሂዳለን። በበዓለ ሲመት ንግግራቸው ጠቅላይ ሚኒስትሩ የሀገሪቱን የዘመናት ችግሮች አንድ ፓርቲ ወይንም አንድ ቡድን ብቻ ሊፈታው እንደማይችል ገልጸው ሁሉንም የህብረተሰብ ክፍሎች የሚያሳትፍ ሀገራዊ ምክክር እንደሚካሄድ የገቡት ቃል በተግባር ሲገለጽ አርሶ አደሩ፣ የከተማው ነዋሪ፣ ሴቶች፣ ወጣቶች፣ ምሁራን፣ የሃይማኖት መሪዎችና የተለያዩ ማህበረሰብ ክፍሎች ድምፃቸውን የሚያሰሙበት መድረኩ ነው ተፈጥሯል። ለዘመናት ተደራርበው የመጡብንን ችግሮች ተባብረንና ተደምረን ለማሸነፍ መነሳት ይኖርብናል። በእኛ በኩል በሁሉም ከሁሉም ለሁሉም የሆነች ኢትዮጵያን የመገንባት ህልም ለስኬት እንዲበቃ አሳታፊና አካታች አካሄድ ለመከተል አጥብቀን እንሰራለን። የፖለቲካ ስርዓታችን የአሸናፊዎች ፍላጎት ነጸብራቅ ብቻ ሳይሆን የመግባባታችን ውጤት እንዲሆን አበክረን እንሰራለን። የምክክሩ መሰረታዊ ሐሳብም የኢትዮጵያን ችግሮች በኢትዮጵያውያን ጥበብና ባለቤትነት መፍታት ነበር። የውጭ መፍትሄን ከመጠበቅ ይልቅም በጠረጴዛ ዙሪያ ተቀምጦ በመወያየት ብቻ የጋራ መግባባት ላይ መድረስ። ጠቅላይ ሚኒስትሩ የገቧቸውና የጠቀሷቸው ቃላት ዛሬ በሀገራዊ ምክክር ውስጥ ትርጉምን ያገኙ ይመስላሉ። የተነጋገረ ህዝብ መግባባትን ይፈጥራል፣ የተመካከረ ህዝብም ዘላቂ መፍትሄን ያገኛል፣ የተግባባ ማህበረሰብ ደግሞ የውስጥ ልዩነትን ወደ ጋራ ጥንካሬ ቀይሮ ሀገርን ያጸናል። በዚሁ መንፈስ የተጀመረው ሀገራዊ ምክክር የፖለቲካ ስርዓቱ የአሸናፊዎች ፍላጎት ብቻ ሳይሆን በጋራ መግባባት የሚገነባ ስርዓት እንዲሆን የተገባውን ቃል ኪዳን ወደ ተግባር ያሸጋገረ ምዕራፍም ሆኖ ታይቷል። የምክክር ሂደቱ ችግሮቻችንን በጠረጴዛ ዙሪያ ይፈታሉ ብለው የሚያምኑትን የሚያካትት በፖለቲካ ልሂቃን መካከል የሚደረግ ሂደት ብቻ ሳይሆን ሁሉም የህብረተሰብ ክፍሎች ተሳትፎ ያገናዘበ አጠቃላይ ሂደቱ አካታችና አሳታፊ እንዲሁም በኢትዮጵያውያን እየተመራ ሀገር በቀል መፍትሄዎች ለማፍለቅ ታልሞ የሚከናወን ይሆናል። ጠቅላይ ሚኒስትሩ በበዓለ ሲመታቸው ወቅት የገቡት የተስፋ ቃልም በተግባር ሲተረጎም በምክክሩ ላይ የተለያዩ ድምጾች የተገናኙበት፣ የልዩነት ግንቦች በውይይት የሚፈርሱበት፣ ለወደፊቱ የጋራ ራዕይ የሚገነባበትም አዲስ የታሪክ ምዕራፍ እንደሆነም ያሳያል።